ሰላም ጤና ይስጥልኝ የኢትዮ ፎከስ ተከታታዮች። በፋኖ ስም የታሰሩ ዜጎች በአስቸኳይ እንዲፈቱ አቶ ማስረሻ ሰጤ ጥሪ ያቀረቡ። ግለሰቡ ለሀገራዊ ምክክር ኮሚሽኑ ያቀረቧቸውን 17 አንገብጋቢ አጀንዳዎችና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። በፋኖ ስም የታሰሩት እንዲፈቱ ማስረሻ ሰጤ ጠየቁ። ለሀገራዊ ምክክር ኮሚሽንም 17 አጀንዳዎችን አቀረቡ። በቅርቡ ከመንግስት ጋር የሰላም ስምምነት መፈረሙን የገለጹት የአማራ ፋኖ ህዝባዊ ድርጅት የተባለው ታጣቂ ኃይል ከፍተኛ አመራር ካፒቴን ማስረሻ ሰጤም ከመንግስት ጋር በተደረገው ስምምነት መሰረት በፋኖ ስም የታሰሩ ዜጎች እንዲፈቱ የጠየቁ ሲሆን ለዚህም ከመንግስት ጋር ያደረጉትን ስምምነት ውጤት እየጠበቁ መሆናቸውን አስታውቀዋል። በተጨማሪም ካፒቴን ማስረሻ እንደገለጹት እሳቸው የሚመሩት ከመንግስት ጋር የሰላም ስምምነት ተፈራርሞ የገባው ቡድን አማርኛ ብሔራዊ ቋንቋ እንዲሆን፣ ገለልተኛ የህዝብ ቆጠራ እንዲከናወን የሚሉትን ጨምሮ ተናግረዋል። ከስምምነቱ ፈራሚዎች አንዱ ማስረሻ ሰጤ እንደተናገሩት ትጥቅ ያስነሳን ጉዳይ በሂደት እንዲመለስ ግፊት ለማድረግ እንጂ የሰላም አማራጭ የመረጥነው ጥያቄያችን ዛሬ ምላሽ ስላገኘ አይደለም ብለዋል። ራሱን የአማራ ፋኖ ህዝባዊ ድርጅት በሚል ከሚጠራው ድርጅት ተነጥለው ከኢትዮጵያ መንግስት ጋር ጫካ ያስገባን ያሉትን ችግሮች በሰላም ለመፍታት ስምምነት ካደረጉ ኃይሎች ውስጥ ከ48 እስከ 52 የሚሆኑ ከእዝ እስከ አመራር ድረስ የሚገኙ ሰዎች ባለፈው አርብ አዲስ አበባ ውስጥ ከሀገራዊ ምክክር ኮሚሽን ጋር መክረዋል። ለ3 ዓመታት ታግለን ሂደቱን ገምግመን በድርድር ችግሮችን ለመፍታት አስበን መጥተናል ያሉት ካፒቴን ማስረሻ ሰጤም እዚህ ውሳኔ ላይ የደረሱት ጥያቄያቸው ዛሬ ምላሽ ስላገኘ እንዳልሆነ ግን ጠቅሰዋል። ካፒቴን ማስረሻ አክለው እንደተናገሩት አጀንዳዎቻችን ዛሬ የሚፈቱ ብቻ ሳይሆኑ ሂደት የሚፈልጉ ናቸው ብለዋል። የቋንቋ ፌዴራሊዝም ያሉት ፌዴራላዊ ስርዓት በራሱ የግጭት ምንጭ ሆኗል ብለን ስለምናምን በሂደት የሌሎችን ውይይትና ተሳትፎም ስለሚጠይቅ የመታገያ ስልታችን ቀይረናል ብለዋል። ይህ ቡድን ከመንግስት ጋር ከ1 ዓመት በላይ ሰላማዊ የድርድር ሂደቶችን ስለማድረጉ ተገልጿል። ከመንግስት ጋር ሲነጋገሩ እስረኞች እንዲፈቱ ያደረጉት ንግግር ምን ላይ እንደደረሰ ተጠይቀውም ካፒቴን ማስረሻ ምላሽ ሰጥተዋል። ሌላኛው የዚህ ቡድን አመራር አባል የሆኑት ኮሎኔል ፈንታው ሙሀባ ናቸው። ጥያቄዎቻችን ይመለሳሉ ብለን ተስፋ እናደርጋለን ሲሉ ለዚህ ግን መንግስትን ጨምሮ ሁሉም ቃሉን አክብሮ የሚሰራ ከሆነ ነው ብለዋል። ኢያሱ አባተ የተባሉት ሌላኛው የአመራሩ አባል አንዳንድ ወንድሞቻችን በስም ያልጠቀሷቸው የአፋሕድ አመራሮች እነሱ የሄዱበትን መንገድ እንዳልተቀበሉ አስታውቀዋል። ድርጅቱ ከኃላፊነት እንዳገዳቸውና ስምምነት የመፈረም ህጋዊ ኃላፊነት እንደሌላቸው በወቅቱ መግለጹ ተጠቅሶ ለቀረበላቸው ጥያቄ በሰጡት ምላሽ ብሔራዊ ቋንቋን፣ ገለልተኛ የህዝብ ቆጠራን፣ የአዲስ አበባ ጉዳይን፣ ትርክትን፣ ሰንደቅ ዓላማን፣ የህገ መንግስት ማሻሻያን ጨምሮ 17 አጀንዳዎችን ለምክክር ኮሚሽን እንዳቀረቡም ለዶቼ ቬለ ገልጸዋል። 17000 ያህል ታጣቂዎች በተሃድሶ እያለፉ ነው ያሉት አቶ ኢያሱ አዲስ ተመሰረተ ስለተባለው የአማራ ፋኖ ብሔራዊ ንቅናቄ ዝርዝር ከመናገር ተቆጥበዋል። መንግስት ለሰላም ሲባል ከታጣቂዎች ጋር እውነተኛ ያሉትን ድርድር ለምን አያደርግም በሚል ማክሰኞ ዕለት ተካሂዶ በነበረው የህዝብ ተወካዮች ምክር ቤት ስብሰባ ላይ የጠየቁት ጠቅላይ ሚኒስትር አብይ አህመድ በሰላማዊ መንገድ ለመነጋገር በራችን ክፍት ነው የሚል ምላሽ መስጠታቸው ይታወሳል። ይህ በእንዲህ እንዳለም ለውይይት በራቸውን የዘጉት የፋኖ ኃይሎች አዲስ ድርጅት መመስረታቸውን ይፋ ያደረጉት ለበርካቶች ሞትና በሚሊዮኖች ለሚቆጠሩ ህጻናት ከትምህርት ውጭ መሆን ምክንያት የሆነው የአማራ ክልል ግጭት ወደ 3ኛ ዓመቱ እያመራ ባለበት ጊዜ ነው። እንደ ካፒቴን ማስረሻ ሰጤም ኮሎኔል ፈንታው ሙሀባውና ኢያሱ አባተ ያሉ የአማራ ፋኖ ህዝባዊ ድርጅት አመራሮችም የትጥቅ ትግሉን በመተው ከመንግስት ጋር ስምምነት የፈጸሙትም የቡድኑ ግትር አቋም ለሰላም ተስፋ የሚሰጥ ሆኖ ስላላገኙት መሆኑን ለጉዳዩ ቅርበት ያላቸው ምንጮች ይናገራሉ። መንግስት የሰላም ንግግርን በተመለከተም በተለይም ለዓለም አቀፍ ማህበረሰብ አባላት በሚሰጣቸው ማብራሪያዎች ላይ የፋኖ ኃይሎች የተበታተነ እዝ ስር መሆን እንደ አንድ እንቅፋት ሲጠቀስ ቆይቷል። አሁን የፋኖ ኃይሎች የአንድ ድርጅት ምስረታ በመንግስት በኩል ሲነሳ የቆየውን አንድ ተግዳሮት የሚያስወግድ ይመስላል። በእርግጥ አሁን የፋኖ ኃይሎች ወደ አንድ መምጣት የሰላም ንግግርን ያቀርባል ወይስ የተገዳዳሪነት ስሜትን በማጠናከር ድርድር እንዲገፋ ያደርጋል የሚለው ጉዳይ መነጋገሪያ ሆኗል። የዶክትሬት ዲግሪያቸውን በሰላምና ደህንነት ላይ የሰሩት ዶክተር ዳንኤል የፋኖ ኃይሎች እንቅስቃሴና አወቃቀርን በተመለከተ የተለያዩ ጽሁፎችን አሳትመዋል። የፋኖ ኃይሎች ትጥቅ ትግል የተለያዩ ቡድኖች የአማራ ጥያቄ ነው ብለው የሚያስቡትን ይዘው
ከታች የተነሱበት እንቅስቃሴ እንደሆነ ያስረዳሉ። በዚህም ምክንያት በየቦታው በጣም ብዙ የተለያዩ ቡድኖች እንደነበሩ የሚገልጹት ተመራማሪው የታጣቂዎቹ የአመራር መስመር ማዕከላዊ እዝ የሌለው እንዲሁም ያልተማከለ እንደነበር አብራርተዋል። አትርሳው ነጮና ያሬድ ደበበ የተባሉ አጥኚዎች የካቲት 2016 ዓ.ም ባሳተሙት አንድ ጽሑፍ በክልሉ 9 የተለያዩ የፋኖ ቡድኖች እንደሚንቀሳቀሱ አመልክተው ነበር። የእነዚህ ኃይሎች የእርስ በርስ ግንኙነት የላላ እንደሆነ እንዲሁም አብዛኞቹ አነስተኛና ራሳቸውን ችለው የሚንቀሳቀሱ እንደሆነ ጽፈዋል። ይህንን ሀሳብ የሚጋሩት ዶክተር ዳንኤል የአማራ ጥያቄ በሚሉት ላይ ላይለያዩ ይችላሉ፣ ነገር ግን በአካሄድ በምን መንገድ ማስፈጸም እንችላለን፣ ምን አይነት የፖለቲካና ወታደራዊ ስትራቴጂ ይዘን ነው የምንሄደው የሚለው ላይ ይለያያሉ ሲሉ በወቅቱ ስለነበራቸው ልዩነቶች ያስረዳሉ። ይህንን አይነቱን ቅርጽ የያዘ ትግል የአማጽያን እንቅስቃሴ አንድ መገለጫ እንደሆነ የሚያነሱት ዶክተር ዳንኤል በንድፈ ሀሳብ ደረጃም የራሱ ጥቅሞች እንዳሉትም ይገልጻሉ። ያልተማከለ በሆነ የእዝ ሰንሰለቱ የላላ በሆነ ቁጥር በማንኛውም ሰዓት ያለምንም የበላይ ትዕዛዝ የራሳቸውን ወታደራዊ ኦፕሬሽን መመስረት ይችላሉ። በመንግስት ኢላማ የመደረግ እድላቸውም በጣም ይቀንሳል። ምክንያቱም ብዙ ቦታዎች ላይ ነው ያሉት በማለት ያብራራሉ። በተቃራኒው ግን ይህ አካሄድ አንድ አለመሆን እንደሚያስከትል ያነሳሉ። እንደ ዶክተር ዳንኤል ገለጻም ቡድኖቹ አንድነት ከሌላቸው በድርድር የሚመጡ የሰላም መፍትሄን ለማስፈጸም በጣም ከባድ ይሆናል። ፍላጎቶቻቸውና ጥቅሞቻቸው በግልጽ የተብራሩ እንዳይሆኑ እንደሚደረግም ያክላሉ። ይህም ቀውስ እንዲበዛ እንዲሁም እንቅስቃሴው እንዲጠለፍ ምክንያት እንደሚሆን አስረድተዋል። የፋኖ ኃይሎች የተበታተነ እዛቸውን በአንድ መዋቅር ስር ለማድረግ በተለያዩ ጊዜያት ድርድሮችን ማካሄዳቸውን ሲገልጹ ቆይተዋል። እነዚህ ሂደቶች የተሳኩባቸው አጋጣሚዎች ቢኖሩም ረጅም ጊዜያት የወሰዱ ድርድሮች ሲከሽፉም ተስተውለዋል። የፋኖ ኃይሎች በመካከላቸው ያለው የልዩነት ሰፍቶም በደም የሚፈላለጉና እርስ በእርስ የተዋጉ እንደሆኑ እንደነበር ዶክተር ዳንኤል ያስታውሳሉ። ባንታየው ሽፈራውና ጆን ኢሻማ የተባሉ አጥኚዎች የፋኖ ኃይሎች አንድነትና ክፍፍልን በተመለከተ ባለፈው ዓመት መጨረሻ ባሳተሙት መጣጥፍ ቡድኖቹ የርዕዮተ ዓለም እና የፖለቲካ ግብ ልዩነት እንዳላቸው ጽፈዋል። በእስክንድር ነጋ የሚመራው አፋሕድ የአማራ ማንነት ከኢትዮጵያዊነት ጋር የተጣበቀ በመሆኑ አማራዎች ራሳቸውን ከኢትዮጵያ ነጥለው መመልከት እንደሌለባቸው እንደሚሞግት አስፍረዋል። በተቃራኒው ወገን ያሉት ኃይሎች ምልከታ ደግሞ ጥልቅ መሰረቱን የጣለው በአማራ የብሔር ማንነት ላይ እንደሆነ ጸሐፊዎች ጠቁመዋል። ይህ አመለካከት የአማራ ብሔርተኝነትን እንደ ኢትዮጵያዊነትን መልሶ መገንቢያ መንገድ አድርጎ ከማየት ይልቅ ለአማራ ሕልውናና ጥቅም ቅድሚያ የሚሰጥ ነው ሲሉ ልዩነቱን አብራርተዋል። ዶክተር ዳንኤል ይህ አማራነት ወይስ ኢትዮጵያዊነት ይቅደም የሚል ክርክር አንዱ የክፍፍል ምንጭ እንደነበር ቢያምኑበትም ከዚህ በላይ ግን አውራጃዊነት ዋነኛ ተግዳሮት ነው ይላሉ። ይህ ጉዳይ የእዝ መዋቅርን ማን መምራት አለበት በሚለው ላይም ይንጸባረቅ እንደነበር በማንሳት ይከራከራሉ። ከዚህም ባሻገር በውጭ ሀገር በሚገኙ ዲያስፖራዎችና የዲያስፖራ ሚዲያዎች መካከል ያለው የአቋም ልዩነት አንድ እንዳይሆኑ ትልቅ አስተዋጽኦ አድርጓል ሲሉ ተጨማሪ የሚሉትን ምክንያት ጠቅሰዋል። የአዲሱ ድርጅቱ የህዝብ ግንኙነት መምሪያ ኃላፊ የሆኑት አስረስ ማረም በምክንያትነት የሚያነሱት ይህንኑ ጉዳይ ነው። ከውስጥ ከውጭም ጣልቃ ገብነቶች ነበሩ የሚሉት አስረስ በተለይ የመደራጀት ሚናውን መሬት ላይ ላለው ኃይል ለመሪው ያለመተው ይልቁንም በርቀት ሆኖ የመወሰን ፍላጎት ነበሩ ሲሉ ለቢቢሲ ተናግረዋል። የራስ ጉዳይን በራስ በመወሰን ረገድ የነበረ ክፍተትንም ከዚሁ ጋር የተያያዘ ሌላ ምክንያት አድርገው ጠቅሰዋል።